አራተኛ ጥያቄ what is the area of a region's boundaries of a graph of f of x is equal to x cube and x axis at the interval of -4 up to 2 ነው የሚለው ከ-4 እስከ 2 ድረስ ነው የኤክስ አክሲስ ላይ የሚያሳየን ነው የሚለው። እነዚህን ግራፎች አንዳንድ ተማሪዎች የመደናገር ባህሪ ያሳያሉና ስለዚህ እንደነዚህ አይነት ጥያቄዎች በምንሰራበት ሰዓት ላይ ሁለት መንገዶችን እነግራቸዋለሁ። አንደኛው እንዲህ አይነት ጥያቄ ሲመጣ ግራፎቹ እንዴት ሊመጡ ይችላሉ እንደዚህ ለሚለው እዚህ ውስጥ የነበረውን የኤክስ ዋጋ ነው። ይሄ -4 የኤክስ ዋጋ -4 ነው። እዚህ ደግሞ 2 ከ-4 እስከ 2 ኤክስ ነው የሰጠን ዋይን አልሰጠንም ማለት ነው። ስለዚህ እዚህ ፋንክሽን ውስጥ እንከተዋለን ዋይን ለማግኘት። እዚህ ውስጥ ዋይን 4ን ሳስገባ ምን ይሆናል? እቺ ኦድ ስለሆነች -64 ትመጣለች። እቺ -64 ይሄን ሳስገባ ደግሞ 2ን ሳስገባ ደግሞ 8 ትመጣለች። ስለዚህ ግራፋችን አንዱ ወደ ታች ነው 64 የሚያሳየው ተመልከቱት። ይሄ -64 ወደዚህ ነው፣ +8 ደግሞ ወደዚህ ነው። ስለዚህ ስንት ኤሪያዎች አሉን? ኤሪያ 1 እና ኤሪያ 2 አለን ማለት ነው። ሁለቱ የተለያዩ ኤሪያዎች ናቸው። ስለዚህ በዚህ ኢንተርቫል መሰረት ምን እናደርጋለን? ይሄን ጥያቄ ስንሰራ integration of -4 up to 2 f of x dx ከሆነ ይሄኛው አሁን በተሰጠን ምሳሌ መሰረት ሁለት ቦታ ከተከፈለ እችን ሁሉ ጊዜ እችን ህግ እንከተላለን። ምን እናደርጋለን? ኔጌቲቭ ኢንቴግሬሽን ኦፍ -4 up to 0 f of x dx plus integration of 0 up to 2 f of x dx እችን እንከተላለን ነው። ስለዚህ ይሄን ጥያቄ ስንሰራ አሁን ኢንቴግሬሽን ኦፍ ይሄ f of x ማለት x ኩብ ነው። -4 up to 4 0 ይሄ x ኩብ dx ነው ፕላስ 0 up to 2 x ኩብ dx ነው። ይሄ ወደዚህ ሲወጣ ምን ይሆናል? x the power of 4 over 4 ኢንቴግሬሽን ስናወጣ ይሄ ደግሞ ከ-4 እስከ 0 ትሆናለች። ፕላስ እዚህ ጋር ምን አለች? ማይነስ አለች። እዚህ ማይነስ ትኖራለች ማለት ነው። ማይነስ እዚህ ጋር ስንመጣ ደግሞ ኢንቴግሬሽን ኦፍ 0 up to ኢንቴግሬሽን ኦፍ x the power of 4 over 4 0 up to 2 ትሆናለች። 0 up to 2 ይሄን 0 ሳስገባ እዚህ ውስጥ ማለት ነው ኔጌቲቭ ይሄ 0 the power of 4 ማይነስ እዚህ ደግሞ ሳስገባ -4 the power of 4 over 4 ማይነስ እችን ሳስገባ 2 the power of 4 over 4 minus 0 square over 0 power of 4 over 4 ትመጣለች። over 4 ይሄ 0 ነው ይጠፋል። ለ0 ሲካፈል እዚህም 0 ነው ይጠፋል። ስለዚህ እዚህ ጋር ስንመጣ ኔጌቲቭ ታይምስ ኔጌቲቭ ይሄን ስናበዛው ፖዚቲቭ ነው የሚሆነው። ፖዚቲቭ ስንት ይሆናል? 256 ታሳየናለች ማለት ነው። የዚህ ውጤት 256 ኦቨር 4 ማይነስ ነው ፕላስ እዚህም ፕላስ ነው። ፕላስ ይሄን ስናበዛው 16 ፓወር ኦፍ 4 ይሄ ፕላስ 0 ይሄ ይጠፋል ማለት ነው። ይሄን ስናመጣ ይሄን ሳካፍለው ኔጌቲቭ ታይም ኔጌቲቭ ፖዚቲቭ ነው የሚመጣው። ስለዚህ 64 ይሄ 256 ሲካፈል 4 64 ትመጣለች። ሲደመር 16 ሲካፈል 4 ትመጣለች። ውጤቴ 68 ሴንቲሜትር ስኩዌር ትመጣለች። ነገር ግን እዚህ ላይ ወይም ደግሞ ስኩዌር በተጠየቀ መሰረት ስኩዌር ዩኒት ነው የሚመጣው 68። አሁን እሱን እንደማሳየን ኤ ላይ ያለው አንሰር ኤ ላይ ያለው ትክክል ነው ኤ ላይ። ነገር ግን አንዳንድ ተማሪዎች ምን ይታያቸዋል? እንደዚህ ቢሆን
ለምሳሌ ተመልከቱት የአሁኑ ጥያቄ ኔጌቲቭ 2 አፕ ቱ ኤፍ ኦፍ ኤክስ እቺ ኤክስ ስኩዌር ዲኤክስ ብትሆን ልክ እንደ ቀደሙ እዚች ውስጥ ሁለት ድረስ ብናስገባ ፖዚቲቭ ናት። ስለዚህ ግራፋችን ምን አይነት ነው የምትሆነው? ፓራቦላ ናት። እንደዚህ ነው የምትመለሰው ፓራቦላ። እዚህ ጋር ኔጌቲቭ 2 ሲሆን እዚህ 2 ሲሆን ፓራቦላ ነው፣ አፕዋርድ ነው። ስለዚህ ኢንቴግሬሽናችንን ስንሰራ ምን ማድረግ እንችላለን? ለዚህኛው ኢንቴግሬሽን ኦፍ ኔጌቲቭ 2 አፕ ቱ 0 ኤክስ ስኩዌር ዲኤክስ ፕላስ እዚህም ስንመጣ 0 አፕ ቱ 2 ኤክስ ስኩዌር ዲኤክስ እዚህ ጋር ፕላስ ትሆናለች ለዚህኛው ጥያቄ። ስለዚህ የእነዚህ ቤት ስንደምራቸው ፖዚቲቭ ነው ሁለቱም ጋር። እዚህኛው ላይ ግን ፖዚቲቭ ያሰኘው ደግሞ ምንድነው? የዋይ ዋጋ እዚህ ላይ የሁለቱም ዋጋ ፓራቦላችን እዚህ ጋር 4 ላይ ነው የሚገናኙት፣ ፖዚቲቭ ላይ ወደ ላይ ስለሚገለብጠው። ለዛ እንደነዚህ አይነት ጥያቄዎች ሲመጣ ሁልጊዜ እንዳያምታታችሁ መጀመሪያ ፋክሽን ውስጥ ኖርማል ፋክሽን ውስጥ ከታችሁት ውጤቱን ይወጥ። ከዛ ግራፉ አንዱ ኔጌቲቭ አንዱ ፖዚቲቭ ኤሪያ ከመጣ ሁለቱም በመገለባበጥ ልክ እንደነዚህ ገለባብጠን መስራት እንችላለን ማለት ነው። 55ኛ ጥያቄ ላይ እንደምትመለከቱት የሚያሳየን ምንድነው? ኤፍ ኦፍ ኤክስ ሰጥቶናል። ኤፍ ኦፍ ኤክስ 55ኛ ኤፍ ኦፍ ኤክስ እኩል ይሆናል ኤክስ ፕላስ 1 ኦቨር ኤክስ ማይነስ 1 ኤንድ ጂ ኦፍ ኤክስ ደግሞ አንደር ዘ ሩት ኦፍ ኤክስ ፕላስ 2 ነው ይለናል። ዳይሬክት እዚህ ውስጥ እያስገባ መቀላሉ እንሂድ። ለዚህኛው የተሰጠንን ጥያቄዎች እሱ ቱ ፋክሽኖች እንደዚህ ፋክሽኖች ሰጥቶናል። አት ኤክስ 2 ቢሆን ብሎናል። አት ኤክስ 2 ብትሆን የኤክስ ዋጋ 2 ብትሆን 2 በኤክስ ቦታ እየተካን እንሂድ። ኤፍ ኦፍ ኤክስ አት 2 ስትሆን 2 ሲደመር 1 2 ሲቀነስ 1 3 አንደኛ ማለት 3 ነው። ጂ ኦፍ ኤክስ 2 ሲሆን ደግሞ እኩል ይሆናል አንደር ራዲካል 2 ሲደመር 2 አንደር ዘ ሩት ኦፍ 4 ይመጣል። 4 ሲወጣ 2 ትሆናለች። ስለዚህ ጥያቄውን ተመልከቱት። ሁለቱን ስናበዛ ይላል። እነዚህ ሁለቱ ብዜቱ ልዩ ስንተኛል? ኤፍ እና ኤፍ ኦፍ ኤፍ ታይምስ ጂ ኦፍ 2 ሲሆን ውጤታችን ሁሉ ጊዜ 6 ነው የሚሰጠን። ኤፍ ፕላስ ጂ ሲሆን ደግሞ አቱ ሁለቱ ድምር 5 ነው የሚሰጠን። ኤፍ ማይነስ ጂ ከሆነ ደግሞ አቱ 1 ነው የሚሆነው በሰጠን ጥያቄ መሰረት። ኤፍ ሲካፈል ለጂ ደግሞ ከሆነ 3 ሁለተኛ ነው። ይሄንን ቤት ማካፈለው እቺን። ስለዚህ በዚህ መሰረት ከተቀመጡት መልሶች ውስጥ ሁሉንም ስትመለከቱት ትክክል ያሉ የሆኑ አይደሉም። ግን የኤ መልስ ዲ ላይ ያለው መልስ ሲባዛ የሚለው 6 ነው የተሰጠው። ስለዚህ አንሰር ዊል ቢ ዲ ላይ ያለችው መልስ ትክክል ናት ማለት ነው። ዲ 57ኛ ጥያቄ እንደምንመለከተው አንድ ፊገር አለች። ፊገሯ እንደምትመለከቱት እቺን ትመስላለች ፊገራችን። ስለዚህ የዚችን ፊገር ነው የጠየቀን። ስለዚህ በዚህ ፊገር ውስጥ እንደምትመለከቱት እቺን አንግል ሰጥቶናል። አንግል ኤሲዲ 30 ዲግሪ ብሎናል። ኤሲዲ 30 ዲግሪ ነው። ሁለተኛው ደግሞ ቢኢሲ 50 ዲግሪ ናት። እቺ ተሰጥተናለች። ፈልጉ ያለን ግን ቢኤሲ ስንት ናት? ነች ኤክስ ዲግሪ ናት። እቺን ፈልጉልኝ ነው። ስለዚህ አንድ ነገር እንመለከታለን። እዚህ ውስጥ ይዘን ስንሄድ እቺ አንግል በዚች አንግል እቺ ኢንስክራይብድ አንግል ናት። እዚህ ጋር የተፈጠረችው አርክ አለች። እቺ አርክ ተመልከቷት። እቺ አርክ አለች። እቺ አርክ የዚህ ደብል ትሆናለች 100። እዚህ ጋርም ስትመለከቱት 30 ናት። እቺ አርክ እዚህ ጋር የምትመለከቷት አርክ አለች። የዚህ 30 ዲግሪ 60 ትሆናለች። 60 ዲግሪ። ስለዚህ አንግል እሱ ፈልጉ ያለን ዲግሪ ሜጀር ኦፍ አንግል ቢኤሲ ማለት ሃፍ ኦፍ አርክስ ኦፍ ትልቁ አርክ እቺ ሲቢ አርክስ ኦፍ ሲቢ ሲቀነስ አርክስ ኦፍ
ኢዲ ከሲቢ ላይ ኢዲን ቀንስ ነው የሚለኝ። ስለዚህ ሲዲ 100 አግኝተናል። ሃፍ ኦፍ 100 ዲግሪ ሲቀነስ 60 ዲግሪ ትሆናለች። ከመቶ ይሄ ሃፍ ኦፍ ከ60 ከመቶ ሲቀነስ 60 40 ዲግሪ ትመጣለች። 40 ሲካፈል ለ2 20 ዲግሪ ይሆናል ማለት ነው። ስለዚህ መልሳችን አንሰር ሲ ላይ ያለችው መልስ ትክክል። 60ኛ ላይ እንደምትመለከቱት በ15 ቀን ውስጥ ለ10 ሰዓት እየሰሩ በየቀኑ 10 ሰዓት እየሰሩ 180 ሰዎች የሚሸፍኑት ወርክ ደን እዚች ጋር የሆነች ወርክ አለችን። እቺ ወርክ ደን ደብሊው ባለ ባላት እዚህኛው ላይ ደግሞ 180 ያሉ እዚህ ላይ 180 ሰዎች በየቀኑ ደ ያለ የሚወስዱበት ቀን 15 ቀን በቀን ለ10 ሰዓት ነው የሚሰሩት ነው የሚለው። ነገር ግን አለ how many individual needs completed በ10 ቀን ቢጨርሱ ለ12 ሰዓት እዚህ ደግሞ መጣና ለ12 ሰዓት ለ12 ሃወርስ እዚህ ሃወራችን 10 ሃወር ነበረ። እዚህኛው ላይ ስንመጣ 15 ዴይ ነው 15 ዴይ ነበረ። እዚህኛው ላይ ስትመጡ ደግሞ ዴዩ 10 ቀን ሆነ። ኢንቨርስሊ ነው ኢንቨርስሊ የሆነ አሁን ቀኑ ሲጨምር ሰዓቱ ይቀንሳል ማለት ነው። ሰዓቱ ሲጨምር ደግሞ ቀኑ ይጨምራል። ስለዚህ በእነዚህ መካከል ላይ እዚህ ጋር የነበሩት የሰዎቹ ኢንዲቪጁዋል ብዛት የኢንዲቪጁዋላቸው ብዛት 180 ነበረ። እዚህኛው ላይ ስንመጣ ግን ኢንዲቪጁዋል የምትባለው ኤክስ ናት አለ። ስለዚህ በዚህኛው ላይ ለመሄድ ስንት ይፈጃል ነው የሚለው። ይሄ ወርክ ደን ባይ 2 እንበለው። ወርክ ደን ባይ 2 እነዚህ ሁለቱን እናነጻጽራቸው። አይ ታይምስ ወርክ ይሄ ወርክ 1 እኩል ነው ከወርክ 2 ጋር ብለን እንነሳ። ወርክ 1 ማለት ኢንዲቪጁዋል ታይምስ ዴይ ታይምስ ሃወርስ እኩል ይሆናል። እዚህኛውም ስትመጡ ኢንዲቪጁዋል ታይምስ ዴይ ታይምስ ሃወርስ። ስለዚህ ጋር የተሰጠን 1180 ሲባዛ ዴዩ 15 ሲባዛ እዚህ ጋር ደግሞ በ10 ሃወርስ እዚህ ዴይ እኩል ይሆናል። እዚህኛው ላይ ኤክስ ብለን እነሳ ፈልግ የተባለውን ታይምስ ዴዩ ዜጋ ስንት ሰጥቶናል? 10 ዴይ ሲባዛ በ12 ሰዓት ሃወርስ። ስለዚህ እችን ኤክስ ለማግኘት ኤክስ እኩል ይሆናል 180 ሲባዛ 15 ዴይ ሲባዛ 10 ሃወር ሲካፈል 10 ዴይ ሲባዛ 12 ሃወር። እቺ ዴይ በዴይ ሃወር በሃወር ትጥፋ። ስለዚህ እዚህ ጋር ስንመጣ እቺ 10 በዚች 10 ትጥፋ። ይሄን እንውሰደው። ይሄ 180 ለ2 እቺ 180 ሲካፈል ለ2 90 ይሄን ለ2 6 ኤክስ እኩል ይሆናል። እንደገና ይሄንን ለ2 45 ሲባዛ በ15 ይሄንን በ2 3 መጣለች። ኤክስ እኩል ይሆናል። ይሄንን በዚህ ስናበዛው አሁንም ይሄንን በዚህ ሳበዛው 45 ሲባዛ በ5 ይሄ በ3 አጠፋሁት። 45ን በ3 ስናበዛው ስንት ይመጣል ነው የሚለው። 45 ሲባዛ 180 245 ይመጣ 225 ይሄን በስተብዙት 225 ኢንዲቪጁዋል ሰራተኛ ያስፈልጉታል ነው የሚለው። ስለዚህ በዚህ መልክ መሰረት አንሰር ሲ ላይ የተቀመጠችው ትክክለኛ መልስ ናት ነው የሚለው ሲ ላይ